ይህ ከደራሲው የተሰኘው የዩቲዩብ ቻናላችን ነው። በዚህ ቻናል የተለያዩ አዝናኝና አስተማሪ መጽሐፍትን በየሳምንቱ ሐሙስ ከቀኑ 7 ሰዓት እንተርካለን። አድማጮቻችን ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉልን በአክብሮት እንጠይቃለን። እናመሰግናለን። መልካም ጊዜ። ዓለምነሽ የአረብ ሀገሯ ስደተኛ። አባቴ የሆነ ገጠር ሄዶ የቤተ ክርስቲያን ደረጃ ፈንግጦ ጥሎት ትከሻው ተጎድቶ ሥራ መስራት እንዳልቻለ፣ ጎረቤታችን ያሉት አክስቴ የእሷ እህት ቤታቸው ውስጥ እሳት ተነስቶ ንብረታቸው ስለተቃጠለ ባዷቸውን እንደቀሩ ነገረችኝና ሁሉ ነገር የተረበሸ። እኔ እዚያ ብኖር የሆነው ሁሉ ከመሆን አድነው ይመስል እዚያ ባለመገኘቴ ተከፋኝ። በተለይ አባቴ መታመም አሳሰበኝ። ቤተሰቦቼ የሚተዳደሩት እሱ ሰርቶ በሚያመጣው ገንዘብ ስለሆነ ቤታችን ውስጥ ችግር እንደደረሰ ተሰማኝና አዘንኩ። ምን እንደምላት ስለጠፋብኝ ዝም አልኩ። የእናት ነገር ሆኖ በሁኔታው እንደተረበሽኩ አወቀች መሰለኝ። እዚያ የሆነውን ተወችና ስለ እኔ ሕይወት ጠየቀችኝ። ቀደም ሲል ከነገረችኝ መጥፎ ወሬ ጋር ያ ወዴት እንደሚሄድ የማላውቀው የአረብ ሀገር ኑሮ የተጨምሮበት ሆድ ባሰኝና እሷን ማነጋገር ትቼ ድምፅ ሳይወጣኝ ማልቀስ ጀመሩ። ደስተኛ እንዳልሆንኩ ማወቁ አልከበዳትም። በመጨረሻም እንግዲህ ልጄ ለማንኛውም ራስሽን ጠብቂ፣ ቀን እስኪያልፍ ያለፋል ነው የሚሉት። ከሆነልሽ ትንሽ ገንዘብ ስደጅና ላክስትሽ አንዳንድ ነገር ግዥላት ስትለኝ ለሚሰማኝ ስሜት መፍትሄ ሆኖ ስለተሰማኝ ደስ አለኝና እሺ እማዬ በቅርቡ ልክላችኋለሁ፣ ላክስቴ ብቻ ሳይሆን ለሁላችሁም ነው፣ አንቺ እንደሚሆን ታደርጊዋለሽ አልኳት። እሷም እሱስ ይሁን እሺ፣ እንዲያው ለነገሩ በተዘዋዋሪ ደውል ልናገኝሽ ብንሞክር እንኳን በየት በኩል ነው የምናገኝሽ አለችኝ። የእነ ሐዋን ቤት ስልክ ቁጥር ሰጠኋትና በእናትነት አንደበቷ በሩቁ ዳሰስ አድርጋኝ ተለያየን። በሚቀጥለው ቀን በእጅ ያለውን ገንዘብ ለሐዋ ሰጠኋትና ላከችልኝ። እንዲህ እያልኩ ቀኑን ቀን እየወለደው 5 ወር ያህል ሆነ። ምዕራፍ 13 ቤይሩት ክፍል 2። አንድ አርብ ቀን ሐዋ ቤት ተቀምጠን እየተጫወትን እያለን ሩቅያ እነ ሐዋ ቤት ደወለችና አባቷ በጠና ታመው ሆስፒታል እንደገቡ ነገረችን። መጀመሪያውኑ ጥያት በመምጣቴ ሲቆጨኝ አሁን አባቷ ታመው እያሉ ብቻዋን ሆና የምትሆነው ተሰማኝና በጣም ከፋኝ። ሀገሬ ደውዬ በሰማሁት ማሰብ የቀረና ለሩቅያ ምን ማድረግ እንደምችል ግራው ግብት አለኝ። ወደ ጅዳ ተመልሼ እንዳልገባ አልችልም። ከኤርፖርት አንጠልጥለው ነው ወደ ሀገር የሚመልሱኝ። ለዚያውስ እንዴት ብዬ? ገንዘብም የለኝም። በየቀኑ እንኳን እየደወልኩ አይዞሽ እንዳላት የምሰራበት ቤት ስልክ መደወልም ሆነ መቀበል ክልክል እንደሆነ ተነግሮኛል። ይህ ደግሞ እስካሁን ይሆናል ብዬ ያልጠበቅኩትና ዛሬ ግድ የሚያስፈልገኝ መብት መስሎት ስለተሰማኝ ከሥራው ከባድነትና አሰልችነት ባሻገር ሰዎቹንም መጥላት ጀመር። ሩቅያን ሌሊትና ቀን እያሰብኩ መጨነቁ የዕለት ከዕለት ሕይወቴ ሆነ።
የሩቅያ አባት 2 ሳምንት ሆስፒታል ተኝተው ወጡ። ይሁንና ህመማቸው የቅርብ ክትትል ስለሚያስፈልገው በየጊዜው እየተመላለሱ መታከም እንዳለባቸውና ራቅ ያለ መንገድም ሆነ ከበድ ያለ ስራ መስራት እንደማይችሉ ሩቅያ ነገረችን። ከንግግሯ ህመሙ ለህይወታቸው አስጊ መሆኑን ከአነጋገሯ መገመት ቻለ። እሷ ግን እኔን ላለማስጨነቅ ይመስላል ምንም አይሆንም ይድላል ትለኛለች። ብቻ ችግሩ ከፍ ያለ መሆኑን ሩቅያ አጠገቧ ሆኖ የሚያበረታታት አለዚያም በስልክም ቢሆን ድምፁን የምትሰማው ሰው እንደሚያስፈልጋትና ለዚያም ያለኋት አማራጭ እኔ ብቻ መሆኔን ፍንትው ብሎ ታየ። ስለዚህ 2 አማራጮችን ወሰንኩ። አንዱ የምሰራበት ቤት ስልክ እንዲፈቀድልኝና እንዳነጋግራት መጠየቅ፣ አለዚያ ይህን ስራ መተውና የስልክ ዕድል የሚገኝበትን ስራ ማመቻቸት ነበር። ለዚህ ያለችኝ አማካሪ ሐዋ ብቻ ስለሆነች በሩቅያ ጉዳይ ተነጋገርንና ቢቻል ጅዳ ሄጄ አብሬያት እንደሆን ካልሆነ እዚህ ቤት ስልክ መደወልና ሲደወልልኝም ማነጋገር እንዲፈቀድልኝ ሂሳቡን ከደሞዜ እንዲቆርጡ ካለዚያ ግን ሌላ ከሩቅያ ጋር በስልክ መገናኘት የምችልበት ስራ እንድታፈላልግልኝ ነገርኳት። ጅዳ ለመግባት የማይታሰብ ነው። መጀመሪያ ቪዛ አይሰጡሽም። ስራውን ትተሽ ለመቀመጥ ደግሞ እንዴት ይሆናል? በምን ትኖሪያለሽ? የት ትኖሪያለሽ? በቅርቡ ያለ የሌለሽን ገንዘብ ልከሻል። ሌላ የምትፈልጊው አይነት ስራ ለመስራት ምን አይነት ስራ ሊሆን እንደሚችል አልታየኝም። ሴተኛ አዳሪነት ልስራ ብለሽ እንዳይሆን አለችና አይኗን ጉልጉል አድርጋ ፈጠጠችብኝ። የሚገርመው ነገር ሴተኛ አዳሪነት በስራነቱ ረጅም ዕድሜ ያለው መሆኑና እጅግ በጣም ብዙ ሰው እንደሚሰራው ባውቅም አሁን ላለሁበት ችግር መፍትሄ ይሆናል ብዬ አስቤው አላውቅም። ሆኖም ግን ሐዋ እንዴት እንደታወሳት ገርሞኝ፣ የለም ሐዋ ሴተኛ አዳሪነት በእርግጥ ስራ ነው። ሆኖም በጭራሽ አላሰብኩትም፣ ላደርገውም ፈቃዴ አይደለም። ሌላ የግል ስራ ላልሽው ግን ከተማው ውስጥ የተለያዩ ጸጉር ቤቶችና የቁንጅና ሳሎኖች አይቻለሁ። እኔ ጸጉር መስራት እችላለሁ። በዚያ ሙያ የምትቀራረቢው ሰው ካለ አፈላልጊልኝ አልኳት። እሺ እስቲ አንድ ጸጉሬን የምትሰራልኝና የምቀርባት ሴት አለች። በሷ በኩል ሞክራለሁ እንጂ ከባለቤቶቹ ጋር እንኳን እስከዚህም ነኝ። ለማንኛውም እስኪገኝ ድረስ እንደምንም ጠንከር ብለሽ እዚሁ ቤት ቆይ። ሩቅያ ጠንካራ ናት፣ ምንም አትሆንም አለች። ሐዋ ስራውን እስክታፈላልግልኝ ድረስ ጊዜ ፈጀና እዚያው ስራዬ ላይ ያለው 1 ወር ያህል ቆየሁ። በዚያ ቆይታዬ ሐሳቤ ሁሉ ብትንትን አለና የተሰጠኝን ስራም ሆነ አስቤ መስራት የሚኖርብኝን ማድረግ የቸገረኝ ቤት ውስጥ አለመግባባት ተፈጠረ። ከባልየውና ከልጆቹ ጋር ሳይሆን ከሴትዮዋ ጋር ሰላም ጠፋ። የኔ የመንፈስ መረበሽም ይሁን የሷ በበነነ በተነነው መጨቃጨቅ የዚያን ቤት ህይወቴን መራር አደረገው። ያው ሴትዮዋም ፊት እየነሳችኝ ሄደች። እኔ መስራት የሚገባኝን አንዳንድ ስራ ራሷ መስራት ጀመረች። ብዙም ሳይቆይ ሐዋን ጠራችና ካሁን በኋላ አልፈልጋትም፣ ሰነፍ ሆናለች፣ ዕቃ ትሰብራለች፣ ስራ ትሰራም ብላ ኃጢአቴን ደርድራ ለሐዋ ነገረቻትና ከዚያ ቤት ሰራተኝነት ከ6 ወር በኋላ ተባረርኩ። በመባረሬ ግን አልደነገጥኩም። ይልቁንም ሌላ ጠንከር ያለ ችግር ሳይፈጠር በመሰናበቴ ልቤን ደስ ብሎታል። እንደ ሁኔታዬ የቤቱን ዕቃ ሰባብሬ የምጨርስ አይነት ነበሩ። ሩቅያ ስትጨነቅ ስታዝንና ብቻዋን ሆና ስትንቆራጠጥ ፊቴ ላይ ድቅን ስለምትል ምኑን ወዴት እንደማደርገው ይጠፋኝ ነበር። በአጠቃላይ የምሰራው ስራ ሴትዮዋን ከማስቆጣት አልፎ ዱላም ሊያዳርስ የሚችል ነበር። ሳይታሰብ የደረሰብኝ ከስራ መባረር የበለጠ ያስጨነቃት ሐዋን ነው።
ያው ሌላ መሄጃ ስለሌለኝ እሷ ቤት መሄዴን ታውቀዋለችና። እነ ሐዋ ቤት ትንሽ ቀን ሰነበትኩና የፀጉር ስራው ጉዳይ መስመር ይዞ ስለነበር አንድ የሀበሻ ፀጉር ቤት ውስጥ ለጥቂት ጊዜ ልሞከርና ጥሩ የምሰራ ከሆነ በዚያው ልቀጥል ተስማምተን ስራ ጀመርኩ። በዚያውም እዚያ ተቀጥራ ከምትሰራ ሀበሻ ጋር በምትኖርበት ቤት ደባል ሆኜ ኪራይና ሌላውንም ወጪ እየተጋራሁ አብሬ ለመኖር ተስማማንና ከነ ሐዋ ቤት ወጣሁ። መጀመሪያውንም የፈለግኩት ስልክ አግኝቼ ሩቅያን በየቀኑ ማነጋገር ስለነበር ያ ተሳካልኝ። ፀጉር ቤትም ሆነ ከምኖርበት ቤት ስልክ ስላለ ቶሎ ቶሎ መገናኘት ስለጀመርን ደስ አለኝ። የአባቷ ህመም ግን ከባድ መሆኑንና ሕክምናውም ቢሆን እንዲያው ተአምር ሆኖ ካላዳናቸው በስተቀር ህመማቸው ለሞት የሚያዳርሳቸው መሆኑን ቀስ በቀስ ከሩቅያ ማወቅ ቻልኩና በጣም አዘንኩ። ሩቅያ በጣም አሳዘነችኝ። ለማንኛውም በየቀኑም ባይሆን ቶሎ ቶሎ እየደወልኩ ስለማነጋግራት ከጎኗ ያለው እስኪመስለኝ ድረስ ደስ አለኝ። እሷም ደውዬ ሳነጋግራት የሚሰማትንና የሚያሳስባትን ስለምትነግረኝ ለስልኩም ለሙያውም ብዙም ባይሆን ከስራው ለሚገኘው ገንዘብም ሲባል የፀጉር ቤቱን ስራ ጠበቅ አድርጌ ያዝኩና ወይዘሮ አመለወርቅ ቤት ሰራው እንደነበረው መስራት ጀመርኩ። ከፀጉር ስራው ጋር ያው ወሬውም አብሮ ስለሚመጣ ስለ ቤሩት ህይወት ቀስ በቀስ ማወቅ ጀመርኩ። አብዛኛው ሰው የሚሰራው በቤት ሰራተኝነት ስለሆነ ስለ ስራው ያወራል። በአንዳንዶቹ ላይ አሰሪዎቻቸው የሚፈጽሙባቸው በደል የሚዘገንን ነው። የፈላ ውሃ ተደፍቶባቸው የተላላጡ፣ የግብረ ስጋ ድፍረት እየደረሰባቸው መውጫ መግቢያው ጠፍቷቸው የሚጨነቁት፣ የሚስቶቹ ቅናት፣ የወንዶቹ ማስፈራራትና ቅጥን ያለውን ትዕዛዝ ስድቡንና ዱላውን ሲናገሩ ይዘገንናል። የወላጆቻቸው ናፍቆትና የሀገራቸው ትዝታ እየመጣባቸው ስጋ ቁመናቸው ቤይሩት ሆኖ ልባቸውና መንፈሳቸው ኢትዮጵያ የሚኖር ብዙ ሀበሾች አሉ። እነዚህ ምን አይነት ኑሮ እንደሚኖሩ ግራ ግብት ያላቸው፣ ትንሽም ትሁን ትልቅ ሐሳባቸውን ሊያካፍሉት የሚችሉት ሰው የሌላቸው፣ እንዲሁ መምሸት መንጋቱን ብቻ እየቆጠሩ የሚኖሩ ናቸው። በሌላው ጎኑ ደግሞ አንዳንዶቹ ስለ ሀገራቸውም ሆነ ስለ ወገናቸው ምንም ደንታ የሌላቸው፣ የፈለገው ነገር ቢሆን ወደ ሀገራቸው መመለስ የማያስቡ፣ ቤተሰባቸውን ለመጠየቅ ቀርቶ ወሬያቸው እንኳን እንዲነሳባቸው የማይፈልጉ፣ ሀገርንና ወገንን ካለው አስተዳደር ጋር አንድ እያደረጉ ሀገራቸውን የሚረግሙና የሚኮንኑ አሉ። ሁሉም ብሶቱንም ሆነ ምሬቱን፣ ደስታውንም ሆነ ችግሩን የሚተነፍሰው ፀጉር ቤት ብቻ ነው መሰለኝ። ይህች ደግሞ ምን ታወራኝ ይሆን እያልኩ መጠበቅ እስክጀምር ድረስ ወሬኛ ሆንኩ። ምኑ ቅጡ! ፀጉር ቤቱ የተዥጎረጎረውን የሀገሬ ልጆች ባህሪ ልክ እንደ መልካችን የተለያየ ገጽታውን የማይበት መድረክ ሆነልኝ። መቼም ማንም ቢሆን ሁሉን ነገር ከራሱ ተመክሮና ልምድ ጋር ስለሚያወዳድረው የደረሰባቸውን መከራ ስሰማ እግዚአብሔር እንዴት ይወደኛል እያልኩ በአካባቢዬ የረዱኝ ሁሉ አመሰግን ነበር። ይህ አረብ ሀገር ከመጣሁ ብቻ ሳይሆን በሕይወቴ ራሴው ሰርቼ ራሴው ሁሉን ነገር አስቤ የምኖረው ሕይወት ነፃነቱን በወደውም አኗኗሩ ግን ቀላል ሊሆንልኝ አልቻለም። የፀጉር ቤቱ ባለቤት ናት የምትባለው ሀበሻ ቤቱን በበላይነት የምታስተዳድረው እሷ ትሁን እንጂ የድርጅቱ ባለቤት ግን ሊባኖሳዊ ዜግነት ያለው አረብ ጓደኛዋ ነው። የፀጉር ቤቱ የንግድ ፈቃድም በሱ ስም ነው። ያም በመሆኑ የኔ ለሀገሩ አዲስነትና ለድርጅቱ ተቀጣሪነቴም እንደ ውለታ ተቆጥሮ
ከሱ ጓደኞች ጋር እንድተዋወቅና አብሬ ወጣ እንድል ከፍተኛ ተጽዕኖ ታደርግብኝ ጀመር። በደባልነት አብራኝ የምትኖረዋ ሴትም እንዲሁ በስራውም በኑሮውም እንገናኝ እንጂ ባህሪያችንና የዕለት በዕለት ተግባራችን የተለያየ ነበር። እሷ ሕይወት ማለት ዛሬ ብቻ ነው ባይናት። መጠጥ ትደፍራለች፣ ሲጋራ ታጨሳለች። ከወንዶችም ጋር ቢሆን ይህ እንዲህ ነው፣ ያ እንደዚያ ነው ብላ አታማርጥም። ትንሽ ጥቅም ነገር ካየችበት ካገኘችው ጋር ትወጣለች። አብረን መኖር በጀመርንባቸው ጥቂት ሳምንታት ይህንኑ እሷ የምታደርገውን እንድለምድላት ብዙ ጥረት አድርጋለች። በተለይም ለአካባቢው አዲስ ስለሆንኩ ዙሪያዬን የሚያንዣብቡትና የሚልካክፉኝ ወንዶች ሳያንሱ በእሷ በኩልም ሀበሾች ብቻ ሳይሆኑ ገንዘብና ሀብት አላቸው ከሚባሉት አረቦች ጋር ሁሉ ልታቀራርበኝ ሞክራለች። እንዲያውም አንድ ጊዜ ገንዘብ ተቀብላ እኔን ለመውሰድ ተስማምታለች መሰለኝ። ከሆኑ ሰዎች ጋር ተዋውቄላት የሚፈልጉትን ማድረግ እንደማልፈልግ ሲያውቁ ከእሷ ጋር ይጣላሉ። እሷም እኔን አኮረፈችኝ። አንድ ቤት እየኖሩ መኮራረፍ ጥሩ ባይሆንም እኔነቴን በእሷ ፍላጎት መቀየር ስለማይኖርብኝ በተለይም ከሀገሬ የወጣሁ እንደዚያ ልሆን ባለመሆኑና እንደዚህ አይነት ሥራ ሊያሰራኝ የሚችል ችግር ውስጥም ስላልገባሁ የፈለጋትን ትሁን ብዬ እኔም ዝም አልኳት። ግን ብዙ ቀን አልቆየንም። እሷም ማንነቴን ተረዳችልኝ መሰለኝ። እኔን ወደ እሷ ዓለም ሊወስደኝ የሚችለውን መንገድ ሁሉ ታከላክልልኝ ጀመር። ወንዶች ሲቀርቡኝም ሆነ ፍላጎታቸውን ለመግለጽ ሲፈልጉ ስታይ እሷ መነኩሴ ናት፣ አርፋችሁ ተቀመጡ እያለች ትቀልድብኝ ጀመር። ችግሩ ያ ብቻ አልሆነም። ወንዶቹን ስርቅ፣ ሴቶቹ ደግሞ በተራቸው ምናልባት ወንድ አትወድም ይሆናል ብለው ሊቀራርቡኝ ሞከሩ። ብቻ በሁሉም በኩል የነበረው ፈተና ቀላል አልነበረም። በእርግጥ የሚያማምሩ የሀገሬ ልጆች ነበሩ። እኔም በሆን ፍላጎቱ አልፎ አልፎ ይገፋፋኛል። ሆኖም የሩቅያን ሕይወትና ያለችበትን ፈተና ድቅን ስለሚልብኝ ያን ማድረጉ ሊሰጠኝ የሚችለው እርካታም ሆነ ደስታ ድብዝዝ ይልብኛል። በአካባቢዬ የሚደረገው ነገር ግን በመንፈስም በስሜትም ይፈታተነኝ ነበር። በተለይም እንጀራ ለማግኘትና ዘመድ ወገን ለመርዳት እየተባለ ከትውልድ ሀገሩ የሚወጣው ሰው ውሎውንና ኑሮውን ለማሸነፍ የሚያደርገውን ስመለከት የመኖር ትርጉሙ ይጠፋብኛል። ሁሉም ነገር ሳያስቡት ሲደርስ ያስደነግጥና እየዋለ እያደረ ሲሄድ ያው ከዕለት በዕለት ሕይወት ጋር ይዋሃዳል፣ ይለመዳል። የሩቅያ አባት ሕመምተኝነትም ተለመደና ከዕለት በዕለት ተግባር ውስጥ ተጨመረ። ስልክ ስደውል ሩቅያን ብቻ ሳይሆን አለፍ ብሎ እሳቸውንም በስልክ ማነጋገር በመቻሌ የህሊና ደስታ ሰጠኝ። ከሩቅያም ጋር ስለ አባቷ ሕመም ከምናወራው ባሻገር ስለ ዕለቱ ውሏችንም ማውራት ቻለ። ያለሁበትን ሁኔታና የሕዝቡን አኗኗር ስነግራት አንቺ ከጅዳ የሄድሽውም ሆነ ከሀገርሽ ወጣሽው የተሻለ ሕይወት ፍለጋ ስለሆነ ከዚህ ተነጋግረን በሄድሽው መሰረት ወደ አውሮፓና ሰሜን አሜሪካ መሄድ የሚያስችልሽን መንገድ አፈላልጊ። ቤሩት ለመሸጋገሪያ እንጂ ለኑሮ አይሆንሽም። እንዳልሽው የሥራውም ሆነ ራስን ለማሻሻል የሚደረገው ጥረት ሁሉ ብዙ ሊያስኬድ የሚችል አይደለም። የሀገሩ ሰላምነትና ጸጥታውም ቢሆን አያወላዳም። መካከለኛው ምስራቅ በአረቦችና በአይሁዶች ሽኩቻ ሁሌ እየተተራመሰ ስለሆነ ጦርነት ቢነሳ መጀመሪያ የምትጠቁ እናንተ የሰው ሀገር ሰዎች ናችሁ። የሆነ ነገር ሆናችሁ እርዳታ ብትጠይቁ እንኳን የሚደርስላችሁ የለም። ስለዚህ ሌላውን ተይና መንገድሽን አመቻች ትለኝ ነበር።
እንዳለችውም የዕለት ተዕለት ሕይወታችን ምንም ዋስትና አልነበረውም። ብዙ ሰው የመኖሪያ ፈቃድ የለውም። ያም የሆነው በአንድ ወቅት በሥራ ኮንትራት ቤሩት ከመጣ በኋላ ከአሰሪው ጋር በሚፈጠረው አለመግባባት ጠፍቶ ከተማ ይገባል። ከዚያ በኋላ እየተሹለከለከና ከሀገሩ ፖሊስ ጋር ሌባና ፖሊስ እየተጫወተ በዕለቱ ያገኘውን እየሰራ መኖር ይጀምራል። አንዳንድ ጊዜ ፖሊሶች ከየት መጡ ሳይባል ከተማው ውስጥ አፈሳ ያካሂዱና ብዙ ሰው ይታሰራል። ከዚያም ወዴት እንደሚወስዷቸው አይታወቅም። በተለይም በሀገሪቱ ውስጥ የኢትዮጵያ ኤምባሲም ሆነ ቆንስላ ጽሕፈት ቤት ስላልነበረ አቤት የሚባልበት የለም። የእስራቱ ብቻ ሳይሆን አልፎ አልፎ ከፎቅ እየተወረወሩ የሚሞቱትም ሆነ በተለያየ ሁኔታ ሞቱ የሚባሉት ወገኖቻችንም ለምን እንደሞቱ ሊጠይቅ የሚችል አካል ስለሌለ እንዲሁ በአገር ልጅነታቸው አለቃቅሰን መቅበር አለዚያም ሬሳውን አሳፍረን ወደ ሀገራችን መላክ እንጂ ከዚያ ሌላ ልናደርገው የምንችለው ባለመኖሩ ሕይወት መራራ ነበር። ከጅዳ ስነሳ በተመካከርነው መሰረት በቆጵሮስ በኩል አድርጎ ወደ ግሪክ፣ ጣሊያንና ወደ መሳሰሉት በመርከብም በአውሮፕላንም ይኬዳል የተባለውን ቀስ እያልኩ ሳጣራ እንደተባለው ወደ ቆጵሮስም ሆነ ከዚያም አልፎ ወደ ግሪክና ጣሊያን ድረስ በርከት ያለ ገንዘብ እያስከፈሉ ሕጋዊ ባልሆነ መንገድ በመርከብ የሚወስዱ እንዳሉ ሰማ። ይሁንና ለአንዳንዶቹ እንደምንም ሆኖ የተሳካላቸው ቢኖሩም ቁጥራቸው የሚበዙ ደግሞ በየሀገሮቹ ድንበሮች ላይ ተደብቀው ለመግባት ሲሞክሩ የተገደሉ፣ ከመርከብ ዘለው ሜዲትራኒያን ባህር ውስጥ የቀሩ አለዚያም በየሀገሩ እስር ቤት ውስጥ እየማቀቁ ያሉ እንዳሉ በሰፊው ነው የሚወራው። ያን እየሰሙ ደፍሮ ወደ ተባለው ሀገር ለመሄድ የሚያስችል ሞራልም ሆነ ወኔ ላገኝ ስላልቻልኩ ለሩቅያ የምመልስላት መልስ እሺ ሞክራለሁ ብቻ ነበር ብላ አንገቷን ደፋችና ዝም አለች። አንድም የደከማት አለዚያም ያለፈ ትዝታ ውስጥ ስለጨመርኳትና ያሳዘንኳት ስለመሰለኝ ዓለምነሽ ጨዋታሽ እንደዚህ በጥቂት ሰዓት የሚያልቅ አይመስለኝም። አንቺም እንዳይደክምሽ በሌላ ቀን ብንቀጥለው ምን ይመስልሻል አልኳት። እኔ የምናገረው ሳይደክመኝ አንተን ደከመህ እንዴ? ወይስ ታሪኬ አሰልቺ ሆነብህ ብላ ተቆጣችና አስደነገጠችኝ። ታሪክሽማ ሁሉን ያካተተ ስለሆነ በጣም ደስ ይላል። ሆኖም አንድም ሀገር ውስጥ ስለምሰነባበትና ጊዜ ያለን ብዬ ሲሆን ሌላው እንዳትደክሚብኝ አስቤ ነው። ጉልበት የሚሰጥ ነገር ብትወስጂልኝ ደስ ይለኛል አልኩ ቁጣዋን ለማቀዝቀዝ። ለድካሙ ደህና ነኝ፣ ለግብዣው አመሰግናለሁ፣ አሁን አልፈልግም አለችና ቤሩት ከገባሁ በኋላ በሀገራችን የሚከበሩትን በዓላት መጀመሪያ ያሳለፍኩት የገናን በዓል ነበር። በዚያን ሰሞን የፈረንጆች ገናና የዘመን መለወጫቸውም ተጨምሮበት የኛ ዓመት በዓል ሳይመስለኝ አሳልፌው ነበር። ወራቶች አልፈው ፋሲካ ሲመጣ ግን በምሰራበት ጸጉር ቤትም ሆነ በዚያ አካባቢ ባለን አበሾች ዘንድ ከፍ ያለ ግምት ሲሰጠው ተመለከቱ። ለዓመት በዓሉ ሁሉም እንዳቅሙ ለመገባበዝ ሲጠራራ፣ ለዘመዶቹ የዓመት በዓል መዋያ ገንዘብ ሲልክ፣ ስልክ ሲደዋወልና እንኳን አደረሳችሁ ሲል እኔም ለቤተሰቦቼ ደወልኩና በዚያው ጎረቤት ባለው ስልክ አማካኝነት አባዬን አቅርበውልኝ አገኘሁት። የቤተ ክርስቲያን ድንጋይ አፈንግጦ ጥሎት ትከሻውን ታሞ ተኝቶ እንደነበር በፊት ነግሬሃለሁ። በሐሳቤ አሁንም እንደዚህ ያለ እንጂ እንደዚህ ጠንከር ብሎ መጥቶ ያነጋግረኛል ብዬ አላሰብኩም ነበርና ደስ አለኝ። ስለ ጤንነቱ፣ ስለማየ፣ ስለ አክስቴና ስለመላው ቤተሰብ ስናወራ ቆየንና ስለ ታምሩ፣ ስለ ወንድሜ ጉዳይ አንስተን ስንነጋገር
አንዳንድ የተለያዩ የቤት ዕቃዎችን እንደ ወንበር፣ ጠረጴዛ፣ ቁምሳጥንና የመሳሰሉትን ከሚሰራ ድርጅት ውስጥ ተቀጥሮ ጥሩ ባለሙያ እንደሆነና የሚሰራቸውን ስራዎች እያደናነቀ ከነገረኝ በኋላ አሁን ግን የድርጅቱ ባለቤት ድርጅታቸውን ሊሸጡት ስለሆነ አዲሱ ባለሀብት ምን ሊያደርጉ እንደሚችሉ ስላላወቀ ሐሳብ ገብቶታል አለኝ። ታዲያ ጎበዝ ከሆነ ለምን ለራሱ ሰርቶ አያድርም ስለው፣ አይ ልጄ ነገሩማ ጥሩ ነበር፣ በምን አቅም መሳሪያውን ይገዛዋል? ድርጅት ተከፍቶ ሰው እስኪለምደው ድረስ መተዳደሪያውና መቋቋሚያውም ቢሆን ቀላል አይደለም። ምኑን ከምን አድርጎ ይሆንለታል ብለሽ ነው አለኝ። ይሁን እስቲ እንደዚያ ከሆነ አስብበታለሁ አልኩት። እሱም አይ ልጄ ነገሩን ስላነሳ ነው እንጂ ውጭ ሀገር ኖሬ ባላውቅም ኑሮው ቀላል እንዳልሆነ ገምታለሁ። አንቺም ብትሆኚ ራስሽን አሳድረሽ መኖር መቻለሽ ጠንካራ ስለሆንሽ ነው። ይሄኛው ስራ ቢቀር ያው በሙያው ሌላ ቦታ ተቀጥሮ ይሰራል። በዚያ ጉዳይ አታስቢ። ይልቁንስ ከሆነልሽ እንደምንም ብለሽ መጥተሽ ዓይንሽን ብናየው ደስ ይለናል። እናትሽን ብትሆን እየደከመች ሄዳለች አለኝና በዚያው ተሰነባበት። ዞሮ ዞሮ ጥያቄው ወደ እኔ እንደሆነ ስለተረዳሁትና ታምሩ የራሱን ሥራ የሚሠራ ከሆነ ወላጆቻችንን ቀጥ አድርጎ ይይዛል። እኔም ወደሚሄድበት ብሄድ እንደምንም እየተረዳዱ መኖሪያ ይሆናቸዋል ብዬ ሞራል አገኘሁና ወዲያ ወዲህ ብዬ ያለችኝንና ከምቀርባቸው ሰዎችም ተበዳድሬ ላኩላቸው። የሚያስፈልገው መሳሪያ ምን እንደሆነ ባላውቀውም አሰባስቤ የላኩት ገንዘብ ጠቀም ያለ በመሆኑ ብዙ ሊረዳቸው እንደሚችል ስለተሰማኝ ደስ አለኝ። አባዬን ካነጋገርኩት በኋላ መቼም ከሷ የምደብቀው ነገር ስለሌለኝ ለሩቅያ ስልክ ደውዬ አባቴን ማነጋገሬንና ስለ ቤተሰባችን ስናወራ በታምሩ ሥራ ጉዳይ ላይ የደረሰው ስላሳዘነኝ ገንዘብ እንደላኩላቸው ነገርኳት። እኔ ቤሩት በመጣው በዓመቱ የሩቅያ አባት በታመሙ በ6 ወራቸው ሞቱ። ምንም እንኳን ሕይወታቸው ብዙ እንደማይቆይ ሩቅያ ያወቀች ቢሆንም የአባቷ መሞት በጣም ከባድ ሆነባት። ስልክ መደዋወላችንም ሆነ እንደ ድሮ መቀራረብና የሚሰማንን መነጋገራችን ቀስ በቀስ እየቀዘቀዘ ሄደ። ከስንት ሙከራ በኋላ በስልክ ስናገኛት እንኳን ንግግሯ ጭንቀትና ፍርሃት፣ ተስፋ መቁረጥና ብቸኝነት የተሞላበት ብቻ ሆነና በጣም አስፈራችን። ለሕይወቷ የሚያስፈራ ደረጃ ላይ ያለ የመንፈስ ጭንቀት ውስጥ እንደወደቀች ሐዋም ሆነች እኔ መገንዘብ አልቸገረም። ሩቅያ ወደ ቤሩት መጣ ትንሽ እንድታርፍ ስንጠይቃት በአካባቢዋ ያለው የአባቷ ንብረትና ሌላው ሥራ የትም እንደማያንቀሳቅሳት ስለነገረችን ሐዋ ሄዳ ትንሽ ቀን እንድትቀመጥ ተማከርንና ሐዋ ጅዳ ሄደች። የሐዋ መሄድ ሩቅያን ትንሽ ቢያጽናናትም ዘለቄታ ሊኖረው አልቻለም። ከአንድ ወር በኋላ ነው መሰለኝ ሩቅያ ቤሩት መጣችና ለአንድ ሳምንት ያህል አብራን ቆየች። ከአባቷ ሞት በኋላ ጅዳ ከሚባል ሀገር መቀመጥ እንደማትፈልግና ያን ላግባሽ እያለ ያስቸግራት የነበረውን ካናዳ ያለ ልጅ ፍለጋ እንደምትሄድ ነገረችን። ይህ ውሳኔዋ በወቅቱ ከተፈጠረው የአባቷ ሞት ጋር ተያይዞ የመጣ መሆኑንና ትንሽ ራሷን አረጋግታ እንድታስብበት እኔና ሐዋ መከርናት። እሷ ግን አስቤበት ወስኛለሁ፣ በዚህ አትምጡብኝ አለች። ትንሽ ቀንም ቢሆን ሩቅያ ቤሩት መምጣቷ ለእሷ ብቻ ሳይሆን ለእኔም እናቴ መጣ የጎበኘችኝን ያህል ደስ አለኝ። በስልክ ያላወራነውንና ቤሩት ከመጣሁ የሆነውን ሁሉ እያነሳሳው ስነግራት ከአባዬ ጋር የተነጋገርነውን አስታወሰችና የታምሩ ጉዳይ ምን እንደደረሰ ጠየቀች። እኔም ስራው የሚሆንለት ከሆነ ብዬ
ያለኝንና ከአንዳንድ ሰዎች ተበዳድሬ ገንዘብ እንደላኩላቸው ስነግራት ያለ የሌለሽን ገንዘብ የላክሽላቸው አንድ ነገር ብትሆኚ ካለ ገንዘብ ምን ልትሆኚ ነው? እነሱ እኮ አንቺን ተማምነው አይደለም የሚኖሩት። ማንም ወላጅ የሚፈልገው ልጁ የተሻለ ደረጃ ደርሶ ማየት ነው። ለበነነ ለተነነው እየቦጫጨቅሽ ገንዘብ እየላክሽ አንቺም ባዶሽን ሆንሽ፣ እነሱም ያንቺን እጅ አይተው አዳር ያደረግሻቸው። ይህ ብቻም አይደለም፣ አንቺ እዚህ ሆነሽ የተሻለ ኑሮ ትኖራለች ብለው እንዲያስቡም ይሆናል። አንቺ ግን እየኖርሽ አይደለም። ይልቅስ ጥርስሽን ነክሰሽ ጸጥታው ተረጋግቶ መኖር ወደሚቻልበት አካባቢ የሚከፈለውን ከፍለሽ ብትሄጂ ነው የሚያዋጣው። እነሱም የሚፈልጉት ይህንኑ ይመስልኛል ብላ ተቆጣች። በእኔ መናደዱ ብቻ አልበቃትም። ደግሞስ ለምን ጅዳ እያለሁ አልነገርሽኝም ብላ የያዘችውን ገንዘብና ቦርሳዋ ውስጥ ያገኘችውን ወርቅ ሰጠች። ቤሩት አመጣጧ እኛን ለመሰናበት አቅዳ ያደረገችው ይመስላል። እንዳለችውም አባቷ ከሞቱ ከ6 ወር በኋላ ነው መሰለኝ ወደ ካናዳ ሄደች።